የአሁኑንም ባላውቅም በእኛ ጊዜ ከሴት ጋር ከሀገር መውጣት ይቀል ነበር። ጎረምሳ እያለሁ የመጀመሪያ ፍቅሬን ለመሳም የከፈልኩትን መስዋዕትነት በሰሜን ድንበር አካባቢ ብከፍለው ኤርትራ ትገነጠልም ነበር። ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች ዲሲ ውስጥ ፈረንጆችና አበሾች የሚያዘወትሩት ሬስቶራንት አለ። ካጠገቡ የሶማሌ ሬስቶራንት ተከፍቷል። ኢትዮጵያ ሲፈርድባት አሜሪካ ውስጥ እንኳን ከሶማሌ ጋር ትጎራበታለች። ክፍሉ ውስጥ የተለያዩ ፊቶች ይታዩኛል። ጭው ያለ ፊት፣ ከእንቅልፍ ጋር የተቆራረጠ ፊት፣ እናቱን የናፈቀ ፊት፣ ዶላር ወደ አገር ቤት በመላኩ የተከዘ ፊት፣ ዶላር ወደ አገሩ በመላኩ የኮራ ፊት፣ ወሲብ የጠማው ፊት፣ መከራ የተሰየበበት ፊት፣ ለማበድ ያቆበቆበ ፊት፣ ስንቱን አሳለፍኩት ስንቱን አሰብኩት ፊት፣ ወዘተረፈ ፊት ክፍሉን ሞልቶታል። በዚህ መካከል የወይን እሸት በደስታና በፈገግታ የተለኮሰ ፊቷን ይዛ ብቅ ባትል ምን ይውጠን ነበር። አንተ ወደ አገር አትመለስም አለች ይዛው የምታልፈውን ትሪ ጠረጴዛችን ላይ አኖራ እየሳመችኝ። ወዲያው ካጠገቤ ወደ ተቀመጠው ሰው እየዞራ ቢል ቮድካ ልጋብዝህ አለችው። ቢል ያለችው በላቸውን ነው። በላቸው አልኮል በደረሰበት እንዳይደርስ ሐኪም ከልክሎታል። ግን ወይኔ ጋብዛው ማንም ቢላል እንኳን ቮድካ የግራዋና የጡት አስትል ቅጠል ደባልቃ ብትጋብዘው እምቢ ማለቱን እንጃ። የወይኒ ፈገግታ የሐኪም ትእዛዝ ያስረሳል። የወይኒ ፈገግታ በቮድካው ውስጥ ያለውን አልኮል ያረክሳል። ደስታውን አልችለውም አለ የቀድሞው ሻለቃ በላቸው። ደስታውን ካልቻልክማ እኔ በሸክም አግዝሃለሁ አለው ካጠገቡ ቁጭ ብሎ ቢራ የሚጠጣው ድምፃዊ ፋኑኤል። ወይኒ ሳቀችለት። ሻለቃው ፋኑኤልን ገላመጠው። ሁለቱ ወንዶች የወይኒን ትኩረት ለማጥመድ ሲሻሙ እያየሁ እዝናናለሁ። ሻለቃ በላቸው የቀድሞ ሰራዊት መኮንን ነው። ሶማሊያ ኢትዮጵያን በወረረች ጊዜ ዘምቶ ጀብድ መፈጸሙ በታጠቅ መጽሔት ሳይቀር ተተርኮለታል ይባላል። እሱ ሲተርከው ግን በጣም ያጋንነዋል። ሲያቀብጣቸው፣ ቀን ሲጎልባቸው ሊወሩን ቃጡ። በመጀመሪያ ለማስጠንቀቅ ያክል ኦጋዴን ላይ 700,000 ጦር ፈጀውባቸው። እምቢ ሲሉ እስከ ሞቃዲሾ ድረስ በታንክ አባረርኳቸው። መንግስቱ ኃይለማርያም ደውሎ በቃ አንተና ታንክ ረፉ፣ ሶማሌዎችም ለዘር ይትረፉ ብሎ ተማጸነኝ። የለም ዚያድ ባሬንና አገልገሎቹን ባህር ውስጥ ሳልደፍቃቸው አልመለስም ብዬ እስከ አፍሪካ ውቅያኖስ ድረስ አሰደድኳቸው። ህንድ ውቅያኖስ ማለት ነው። ለህንድ ማን ሰጣት? አፍሪካ ውቅያኖስ አልኩህ በእጄ። ከዛ መንጌ ባራጎቴ መናደዱን ሰማሁ። ይህ ጠሞዝ ባሪያ ትእዛዙን ባለመፈጸሜ ዋጋዬን ሊሰጠኝ ነው ብዬ በታንኬ የአሳጥማጅ ጀልባ ለውጬ እልም አልኩ። አመጣጤ ወደ ኩባ ነበር። አውሎ ነፋስ ወደ ኢምፔሪያሊስቱ አሜሪካ ገፋኝ። ወይኒ ቮድካውን በሻለቃ በላቸው ፊት እያስቀመጠች ከዚያም አይናፋሩን ፋኑኤል እያየች በእናትህ ሰላም የሚለውን ዘፈንን አንጎራጉርልኝ። አይ ጉንፋን ይዞኛል ባክሽ ሌላ ጊዜ አለ ፋኑኤል ለመግደርደር ያክል። በእናትህ ወይኔ ሻለቃ በላቸው ተጣራ። በእናትህ ካልሽኝ እሺ እንግዲህ ፋኑኤል ጉሮሮን መሳል ጀመረ። ወይኔ ወይዬ ሻለቃ ቢል በደሬውቴ ውስጥ ስጋ ለስጋ የገባች የቺቺ ጥይት ተሸክሜ እንደምዞር ታውቂያለሽ? አቷሽ ቢል ወይኔ ደግሞ እንደ ቶማስ ካልዳሰስ መቼም አታምኘኝ አለና እጇን ስቦ ሸሚዙ ውስጥ ከተተው። ይሄ ነው እሱ ጎድን አጥንቴ ነው። ትንሽ ዝቅ በይ፣ ትንሽ ዝቅ እሱ ጋር
ነካሁት። ጀግና እኮ ነህ አለች እጇን ነፃ ለማውጣት እየተጣደፈች። በዚህ ትደነቂያለሽ? ታፋዬ ላይ ተሸክሜው የምዞረውን የመትረየስ ጥይት ብትነኪ ምን ልትይ ነው? በለው በመጥፋት ላይ ያለው የጦር ሰራዊት ጅንጀና ጥበብ በሻለቃ በላቸው ደረት ላይ የችቺ ጥይት የለቀቀበት ሶማሌ የተባረከ ነው። ከንቅሳትና የክትባት ምልክት በቀር በደረታችን ላይ ይዘነው የምንዞረው የክብር ምልክት የሌለን ተራ ተስተናጋጆች ሻለቃ በላቸውም በቅናት እንገላምጠው ጀመረ። ከጥቂት ጊዜ በኋላ የዲጄ ሙዚቃ ክፍሉን ሞላው። የዳንሱ ወለል ላይ መዓት አይነት እግር ሲርመሰመሳ ያለው 3 ዙር የሥጋ መቀነት ወገባቸው ዙሪያ የጠመጠሙ ወፈፍራም ፈረንጅ ሴቶች ከፊት ለፊት ይታዩኛል። ብድግ አልሁ። የልትሄድ ነው አለ ሻለቃ። ልደንስ። ባለትዳር አይደለህም እንዴ? እና ባለትዳር አይደንስም ወንድሜ። እዚያ ሀገር ዳንስ እንዳገርህ እስክስታ በአንገት በወገብ የተወሰነ እንዳይመስልህ። አንዷ ፈንፌ ተንደድራ መጣ ትለጠፍብሃለች። ከዚያ መርፌ ለመውጋት የተዘጋጀች ይመስል መቀመጫዋን ዙሪያ ማንጠልጠያ ላይ ለጥፋ ትታከካለች። 5 ደቂቃ ባልሞላ ጊዜ ውስጥ አጭር ምንሽርህን አቀባብላበት ትሄዳለች። ጨዋ ሴት አገር ቤት ቀረባክህ። ትንሽ ቆይቶ ሻለቃ በላቸው በጉርምስና ዘመኑ ስለነበረው የፍቅር ፈተና ረጅም ዲስኩር አቀረበ። ዲስኩሩን አሳጥሬ በራሴ ቋንቋ ሳቀርበው ይህን ይመስላል። የአሁኑንም ባላውቅም በእኛ ጊዜ ከሴት ጋር ከመውጣት ከሀገር መውጣት ይቀል ነበር። ጎረምሳ እያለሁ የመጀመሪያ ፍቅሬን ለመሳም የከፈልኩትን መስዋዕትነት በሰሜን ድንበር አካባቢ ብከፍለው ኤርትራ ትገነጠልም ነበር። ትዝ ይለኛል። ለምወዳት ልጅ አምባር ለመግዛት ፈልጌ ከአባቴ 10 ብር ሰረኩ። አባቴ እንዴት ከኔ ከድሃው ላይ 10 ብር ጨክነ ሰረክ ብሎ ምርር ብሎ ካለቀሰ በኋላ የ20 ብር በርበሬ ገዝቶ አጠነኝ። በጊዜው ጎረቤት ለወጥ መስሪያ የሚሆን እፍ በርበሬ አበድረኝ ስትለው የለኝም የሚልህ፣ ልጄን ላጥንበት ነው ስትለው አንድ ቁና ማረቆ በነፃ ያበረክትልሃል። ከወላጆች ጭካኔ ተርፈህ እንሶስላ የሞቀ ፊት ይዘህ ጅንጅናን ትቀጥላለህ። ሲፈርድብህ ልጅቷ ወንድም ይኖራታል። እግዚአብሔር አንዲት ቆንጆ ሴት በፈጠረ ቁጥር አብሮ ቀናተኛ ወንድ ለምን እንደሚፈጥር አይገባኝም። ወንድምየው በጉልበት የሚበልጠህ ከሆነ መስቀለኛ መንገድ ላይ ጠብቆ በጠረባ ይጥልሃል። በጉልበት የሚያንስ ከሆነ ደግሞ ውሻ ገዝቶ ያንተን ታፋ ከእህቱ ታፋ ለይቶ እንዲነክስ አሰልጥኖ ይለቅብሃል። በርበሬ የታጠነ ፊት፣ የተሰበረ አፍንጫ፣ የተነከሰ ታፋ ይዘህ ተስፋ ይዘህ አይሲስ ያፈረሰው ሐውልት መስለህ ጅንጀናህን ትቀጥላለህ። በመጨረሻ ይሳካልህና ልጅቷን ይዘህ ወደ ጫካ ትወርዳለህ። ጫካው ውስጥ ሳር አንጥፈህ ውዲቱን ጋደም አድርገህ ልትንበለበልባት ስትሰናዳ በአካባቢው የተመደበ ደን ጠባቂ ሽማግሌ ደርሶ በወይራ ሽመል ያበራያል። ለምን እንጂ አባቱ። ደን ጠባቂው እዛ የተቀመጠው በመንግስት የተመደበውን ደን እንዲጠብቅ ነበር። በራሱ ጊዜ የአካባቢው ኮረዶች ድንግልና ጠባቂ ሆኖ ይሰማራል። ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች ዲሲ ውስጥ ፈረንጆችና አበሾች የሚያዘወትሩት ሬስቶራንት አለ። ካጠገቡ የሶማሌ ሬስቶራንት ተከፍቷል። ኢትዮጵያ ሲፈርድባት አሜሪካ ውስጥ እንኳን ከሶማሌ ጋር ትጎራበታለች። ክፍሉ ውስጥ የተለያዩ ፊቶች ይታዩኛል። ጭው ያለ ፊት፣ ከእንቅልፍ ጋር የተቆራረጠ ፊት፣ እናቱን የናፈቀ ፊት፣ ዶላር ወደ አገር ቤት በመላኩ የተከዘ ፊት፣ ዶላር ወደ አገሩ በመላኩ የኮራ ፊት፣ ወሲብ የጠማው ፊት፣ መከራ የተሰየበበት ፊት፣ ለማበድ ያቆበቆበ ፊት፣ ስንቱን አሳለፍኩት ስንቱን አሰብኩት ፊት ወዘተረፈ ፊት ክፍሉን ሞልቶታል። በዚህ መካከል የወይን እሸት በደስታና በፈገግታ የተለኮሰ ፊቷን ይዛ ብቅ ባትል ምን ይውጠን ነበር። አንተ ወደ አገር አትመለስም
አለች ይዛው የምታልፈውን ትሪ ጠረጴዛችን ላይ አኖራ እየሳመችኝ። ወዲያው ካጠገቤ ወደ ተቀመጠው ሰው እየዞራ ቢል ቮድካ ልጋብዝህ አለችው። ቢል ያለችው በላቸውን ነው። በላቸው አልኮል በደረሰበት እንዳይደርስ ሐኪም ከልክሎታል። ግን ወይኔ ጋብዛው ማንም ቢላል እንኳን ቮድካ የግራዋና የጡት አስትል ቅጠል ደባልቃ ብትጋብዘው እምቢ ማለቱን እንጃ። የወይኒ ፈገግታ የሐኪም ትእዛዝ ያስረሳል። የወይኒ ፈገግታ በቮድካው ውስጥ ያለውን አልኮል ያረክሳል። ደስታውን አልችለውም አለ የቀድሞው ሻለቃ በላቸው። ደስታውን ካልቻልክማ እኔ በሸክም አግዛሃለሁ አለው ካጠገቡ ቁጭ ብሎ ቢራ የሚጠጣው ድምፃዊ ፋኑኤል። ወይኒ ሳቀችለት። ሻለቃው ፋኑኤልን ገላመጠው። ሁለቱ ወንዶች የወይኒን ትኩረት ለማጥመድ ሲሻሙ እያየሁ እዝናናለሁ። ሻለቃ በላቸው የቀድሞ ሰራዊት መኮንን ነው። ሶማሊያ ኢትዮጵያን በወረረች ጊዜ ዘምቶ ጀብድ መፈጸሙ በታጠቅ መጽሔት ሳይቀር ተተርኮለታል ይባላል። እሱ ሲተርከው ግን በጣም ያጋንነዋል። ሲያቀብጣቸው ቀን ሲጎልባቸው ሊወሩን ቃጡ። በመጀመሪያ ለማስጠንቀቅ ያክል ኦጋዴን ላይ 700,000 ጦር ፈጀውባቸው። እምቢ ሲሉ እስከ ሞቃዲሾ ድረስ በታንክ አባረርኳቸው። መንግስቱ ኃይለማርያም ደውሎ በቃ አንተና ታንክ ረፉ፣ ሶማሌዎችም ለዘር ይትረፉ ብሎ ተማጸነኝ። የለም ዚያድ ባሬንና አገልገሎቹን ባህር ውስጥ ሳልደፍቃቸው አልመለስም ብዬ እስከ አፍሪካ ውቅያኖስ ድረስ አሰደድኳቸው። ህንድ ውቅያኖስ ማለት ነው። ለህንድ ማን ሰጣት? አፍሪካ ውቅያኖስ አልኩህ በእጄ። ከዛ መንጌ ባድራጎቴ መናደዱን ሰማሁ። ይህ ጠሞዝ ባሪያ ትእዛዙን ባለመፈጸሜ ዋጋዬን ሊሰጠኝ ነው ብዬ በታንኬ የአሳጥማጅ ጀልባ ለውጬ እልም አልኩ። አመጣጤ ወደ ኩባ ነበር። አውሎ ነፋስ ወደ ኢምፔሪያሊስቱ አሜሪካ ገፋኝ። ወይኒ ቮድካውን በሻለቃ በላቸው ፊት እያስቀመጠች ከዚያም አይናፋሩን ፋኑኤል እያየች በእናትህ ሰላም የሚለውን ዘፈንን አንጎራጉርልኝ። አይ ጉንፋን ይዞኛል እባክሽ ሌላ ጊዜ አለ ፋኑኤል ለመግደርደር ያክል። በእናትህ ወይኔ ሻለቃ በላቸው ተጣራ። በእናትህ ካልሽኝ እሺ እንግዲህ ፋኑኤል ጉሮሮውን መሳል ጀመረ። ወይኔ ወዬ ሻለቃ ቢል በደሬውቴ ውስጥ ስጋ ለስጋ የገባች የቺቺ ጥይት ተሸክሜ እንደምዞር ታውቂያለሽ? አቷሽ ቢል ወይኔ ደግሞ እንደ ቶማስ ካልዳሰስ መቼም አታምኘኝም አለና እጇን ስቦ ሸሚዙ ውስጥ ከተተው። ይሄ ነው እሱ ጎድን አጥንቴ ነው። ትንሽ ዝቅ በይ፣ ትንሽ ዝቅ እሱ ጋር ነካውት። ጀግና እኮ ነህ አለች እጇን ነፃ ለማውጣት እየተጣደፈች። በዚህ ትደነቂያለሽ? ታፋዬ ላይ ተሸክሜው የምዞረውን የመትረየስ ጥይት ብትነኪ ምን ልትይ ነው በለው። በመጥፋት ላይ ያለው የጦር ሰራዊት ጅንጀና ጥበብ በሻለቃ በላቸው ደረት ላይ የቺቺ ጥይት የለቀቀበት ሶማሌ የተባረከ ነው። ከንቅሳትና የክትባት ምልክት በቀር በደረታችን ላይ ይዘነው የምንዞረው የክብር ምልክት የሌለን ተራ ተስተናጋጆች ሻለቃ በላቸውም በቅናት እንገላምጠው ጀመረ። ከጥቂት ጊዜ በኋላ የዲጄ ሙዚቃ ክፍሉን ሞላው። የዳንሱ ወለል ላይ መዓት አይነት እግር ሲርመሰመሳ ያለው 3 ዙር የሥጋ መቀነት ወገባቸው ዙሪያ የጠመጠሙ ወፈፍራም ፈረንጅ ሴቶች ከፊት ለፊት ይታዩኛል። ብድግ አልሁ። የልትሄድ ነው አለ ሻለቃ። ልደንስ። ባለትዳር አይደለህም እንዴ? እና ባለትዳር አይደንስም ወንድሜ። እዚያ ሀገር ዳንስ እንዳገርህ እስክስታ በአንገት በወገብ የተወሰነ እንዳይመስልህ። አንዷ ፈንፌ ተንደድራ መጣ ትለጠፍብሃለች። ከዚያ መርፌ ለመውጋት የተዘጋጀች ይመስል መቀመጫዋን ዙሪያ ማንጠልጠያ ላይ ለጥፋ ትታከካለች። 5 ደቂቃ ባልሞላ ጊዜ ውስጥ አጭር ምንሽርህን አቀባብላበት ትሄዳለች። ጨዋ ሴት ሀገር ቤት ቀረባክህ። ትንሽ ቆይቶ ሻለቃ በላቸው በጉርምስና ዘመኑ ስለነበረው የፍቅር ፈተና ረጅም ዲስኩር አቀረበ። ዲስኩሩን አሳጥሬ በራሴ ቋንቋ ሳቀርበው ይህን ይመስላል። የአሁኑንም ባላውቅም በእኛ ጊዜ ከሴት ጋር ከመውጣት ከሀገር መውጣት ይቀል ነበር። ጎረምሳ ያለው የመጀመሪያ ፍቅሬን ለመሳም የከፈልኩትን መስዋዕትነት በሰሜን ድንበር አካባቢ ብከፍለው ኤርትራ ትገነጠልም ነበር።
ትዝ ይለኛል። ለምወዳት ልጅ አምባር ለመግዛት ፈልጌ ከአባቴ 10 ብር ሰረኩ። አባቴ እንዴት ከኔ ከድሃው ላይ 10 ብር ጨክነ ሰረክ ብሎ ምርር ብሎ ካለቀሰ በኋላ የ20 ብር በርበሬ ገዝቶ አጠነኝ። በጊዜው ጎረቤት ለወጥ መስሪያ የሚሆን እፈይ በርበሬ አበድረኝ ስትለው የለኝም የሚልህ፣ ልጄን ላጥንበት ነው ስትለው አንድ ቁና ማረቆ በነፃ ያበረክትልሃል። ከወላጆች ጭካኔ ተርፈህ እንሶስላ ሞቀ ፊት ይዘህ ጅንጀናን ትቀጥላለህ። ሲፈርድብህ ልጅቷ ወንድም ይኖራታል። እግዚአብሔር አንዲት ቆንጆ ሴት በፈጠረ ቁጥር አብሮ ቀናተኛ ወንድ ለምን እንደሚፈጥር አይገባኝም። ወንድምየው በጉልበት የሚበልጠህ ከሆነ መስቀለኛ መንገድ ላይ ጠብቆ በጠረባ ይጥልሃል። በጉልበት የሚያንስ ከሆነ ደግሞ ውሻ ገዝቶ ያንተን ታፋ ከእህቱ ታፋ ለይቶ እንዲነክስ አሰልጥኖ ይለቅብሃል። በርበሬ የታጠነ ፊት፣ የተሰበረ አፍንጫ፣ የተነከሰ ታፋ ይዘህ ተስፋ ይዘህ አይሲስ ያፈረሰው ሐውልት መስለህ ጅንጀናህን ትቀጥላለህ። በመጨረሻ ይሳካልህና ልጅቷን ይዘህ ወደ ጫካ ትወርዳለህ። ጫካው ውስጥ ሳር አንጥፈህ ውዲቱን ጋደም አድርገህ ልትንበለበለባት ስትሰናዳ በአካባቢው የተመደበ ደን ጠባቂ ሽማግሌ ደርሶ በወይራ ሽመል ያበራያል። ለምን እንጂ አባቱ ደን ጠባቂው እዛ የተቀመጠው በመንግስት የተመደበውን ደን እንዲጠብቅ ነበር። በራሱ ጊዜ የአካባቢው ኮረዶች ድንግልና ጠባቂ ሆኖ ይሰማራል። ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጽሐፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች